ቃ ስትወስዱላቸው እንዴት እንደዚህ ያዩትና ያው ልብስ ነው ብለሽ ነው። እኔ ደርሶብኛል እኮ ከዚህ ቀደም ጋይስ ኩዌት እያለው ካርጎ ላኩ ማለት ነው። እኔ ከመግባቴ አይ ቲንክ ከ3 ወር በፊት ምናምን ካርጎ ላኩ እና ስንት ያረጉት ባሪያቸው ጥሩ ነው። መድኃኒዓለም ምስክሬ እውነተኛ ታሪክ ነው የምነግራችሁ። እያሰሱበት ማስተሻ ይሄ መጣድ ማስተሻ ቲሸርት ምናምን ቅድድ አድርገው እሳስ እያረጉበት ሞራሌ ድቅድቅድቅ ነው ያለው። እውነቴ አስባችሁታል? ካርጎ ልካችሁ ማስተሻ እና ዝም ብላችሁ መልክቴ ምንድን ነው? ዝም ብላችሁ ኮተት አታብዙ። ኢትዮጵያ ውስጥ እቃ ሞልቷል። አሁን ላይ ሙልት ብሏል። ኢትዮጵያ ውስጥ ደግሞ እያያችሁ ነው በአይናችሁ መሲል ዘናጭ ነው የሞላው። እኔ አሁን ከዚህ ከደይ ቱ ደይ የ10 ብር 4 ገዝቼ ሄጄ አስባችሁታል? ወይ ጉድ! ኢትዮጵያ እናት ኢትዮጵያ ውስጥ ያሉ ሰዎች ሄደዋል። አዳሚ ዲያስፖራ ነው ይብትል ምንድነው ይብትል ኢትዮጵያ ውስጥ ካለ ሰው ጋር አትነጻጸር። እናቴ ልባባቸው ቀላል ያለው እንዴ ጋይስ አይታችኋቸዋል? የልብሳቸው ስታይል፣ የፀጉራቸው ስታይል። እኔማ እንደ እግዚአብሔር ፍቃድ እንደው ሲሄድ ራሱ አንድ 15 ቀን ቁጭ ነው ምለው ቤት ውስጥ ለማጥናት ምን እንደሚለብሱ ቁጭ ብዬ አይቼ ነው መውጣው። ዝም ብዬ ማልፎገር ሞጥቼ እንዴ ቀላል ለብሱታል እንዴ ሹሃዳ እኔማ የአገር ኮተት እኛ የሀገር ኮተት እንሰበስባለን። የአገር ኮተት እናቴ እነሱ እዛ የት ደርሰዋል? እና ምን ለማለት ነው? ኮተት አታብዙ ውዶቼ። ሸከፍከፍ ዋናው ብሩን ይዛችሁ ሂዱ። ጨላው ነው ዋናው እናቴ። ኮተት እንዳታበዙ። ላስተካክል እኮ ብዬ ነው ልብስ ስንት ጊዜ እቃዬን ካስተካከልኩ ጋይስ በኋላ ረመዳን ከገባ ስለማይመቸኝ ላስተካክል እስቲ። እሺ ሀባይብ እንግዲህ ጀግና እህታችን ያለችውን ሰምታችኋል። እኔ በጣም ነው የምወዳለች ልጅ ለምን እንደሆነ አላውቅም። በተለይ ሹሃዳ የምትላን ነገር በጣም የምታስገኝ እና ጎበዝ ናት። በዚህ እድሜዋ ስደትን በቃ ጠንከራ እየሰራች ነው። ለዓላማዋ እየኖረች ነው። በጣም ደስ ነው የሚለው እና እስኪ ሰላም ልበላችሁ። ሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። አላችሁ ሆይ? አለን በሉኝ። እኛ አለን አልሐምዱሊላህ ማለት ነው። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። እሺ እና እንግዲህ ጀግና እናታችን በዚህ እድሜዋ ቢያንስ ከ40 ዓመት በላይ ትመስለኛለች እንደው ዝም ብዬ ሳያት እና በቃ ጠንካራ ናት፣ ጎበዝ ናት። ልጅ ያላት ኢትዮጵያ በቃ ይናፍቀኛል ትላለች። ወላሂ ሌሎችም ስራዋን የምታወራውን ነገር አመጣላችኋለሁ። እኔ በጣም ነው የምወዳት እኔ ማለት ነው። እና ትናንትና ራሱ በጣም ተበሳጭታ ነበረ። መዳሜ እንዴት 5 ብር ትሰጠኛለች? 5 ሪያል በዛ ሀገር እንግዲህ ወደ 200 ብር ከዛ በላይ ናት። እና ያው በዛ ሀገር የሚሰጧችሁን ነገር አመስግኑ። ምክንያቱም በዛ ሀገር ነው ማሰብ ያለባችሁ። 1 ዶላር ሰጣችሁ፣ 1 ዲናር ሰጣችሁ፣ 5 ሪያልም ሰጣችሁ፣ በዛ ሀገር እያሰባችሁ መጽናናት ነው። እሺ ተጽናኑ። በዛ ሀገር ያው ሲመነዘሩ 200 ብር የሻይ ማለት ቀላል አይደለም በነገራችን ላይ። እና ሀባይብ እንግዲህ እንደነገረቻችሁ ነው እቺ እናታችን እዛ ሀገር ላይ መጣችሁ የምትለብሷቸው ነገሮች ማወቅ ግድ ነው። የዛ ሀገር ቦላሊ ሰፋፊ ልብስ ምናምን እና የዛ ሀገርና የዛ ሀገር ስታይል በጣም ይለያያል። በጣም የረቀቁ ናቸው እዚህ ያሉት ወጣቶች የሚለብሷቸውን እያያቸው ነው በደንብ ያቸው የሚለብሱትን። እና እዛ ሀገርም ኮተት አታብሱ። በቃ እንደነገረቻችሁ ነው። ምንም አይነት ኮተት ማብዛት አያስፈልግም። ምንም የዛሬ ሰው ሊያመሰግን ጭራሽ አይችልም፣ ሊያመሰግናችሁ አይችልም። እንደውም የዛ ሀገር ልብስ ማለት ነው ካርጎ የምታረጉት ልብስ ምንድነው ይመስላችሁ? በቃ የተለበሰ እናንተ ያልገዛችሁላቸው በቃ የአረብ ሸቃጭ ምናምን ልብስ በቃ ልብስ አይመስላችሁ። ይህንን ማሰሻ የመሰለ ልብስ ትልክልናለች ምናምን በቃ ምስጋናቸው ምንም አፍ አይገባም ምንም ማለት ነው። እና አያመሰግኗችሁ። በቃ እራሳችሁ የምትለብሷቸውን አንዳንድ ሹፎኖች የሆኑ ነገሮች እዛ ሀገር በቃ ቀለል ያሉ ነገሮች ነው ለብሳችሁ እና እናንተ መግዛት ያለባችሁ። እዛ ሀገር ስታይሉ የተለየ ነው። እና ስትመጡ ነው የሚያማምር ልብስ አለ፣ ቆንጆ ልብስ አለ። እናቴ ለራሱ እዛ 9 ዓመት ቆይታ ስትመጣ
እዚህ የምለብሰው በቃ የሆነ አበያ ምናምን ስለብሳለች። ጊዛ እያጠናች ምንድን ነው የሚለብሱት እያለች እስከ 15 ቀን እስከ ወር ቆይታለች። በቃ ያንን እነሱ ለመላመድ የሚለብሱት ማለት ነው። እና እዛ ሀገር ስታይሉ ይለያያል። በቃ አብዛኛው እነዚህ ሹፎኖች ናቸው የሚለበሱት። እንደዚህ አይነት ነገር ብዙም የለም። እና እነዛ ናቸው በየሀገሩ ስታይሉ በየአመት ነው የሚቀየረው በነገራችን ላይ። እና ልብስ አታብዙ። አሁን የእናቴ ልብስ እስከ 15 ሻንጣ አለ ዝም ብሎ ተቀምጧል። ካርጎ ያደረገችው ማለት ነው። ከ100 ሺህ ብር በላይ ሽጠናል። እያወጣን ሽጠነዋል ማለት ነው። እና እያወጣችሁ ትሸጡታላችሁ እንጂ ጭራሽ አለብሱት። ምንም የሚለበስ የለም በቃ። እና ሁሉም በቃ ከቻላችሁ ብሩ ላኩላቸው እና የሚፈልጉትን ልብስ መርጠው ቢለብሱ ይሻላል እንጂ እንዳትሰደቡ እሺ። እየላካችሁ ይህንን ያረብ እንትን እያደረጉ ይህን ያረብ ልባሽ ይልኩልናል። በቃ ምን አለበስን ይላሉ። ከዛ አልፍም ንግግራቸው የዚህ ሀገር ሰው ማለት ነው። እና እናንተም ወጪም ከማብዛት በቃ በዛ ሀገር 10 ሺህ ብር ተላካችሁላቸው ብዙ ልብስ ነው የሚያለብሳቸው። ያንን አድርጎ ማለት ነው። ይህች እናታችን እንግዲህ በጣም ነው ደስ የምትለው። የምሰራቸው ነገሮች ደግሞ ቀጣይ ቪዲዮ አመጣላችኋለሁኝ። እናንተም ክበሩልኝ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱን ሁሉ መልካም ጊዜ መልካም ቆይታ ይሆንላችሁ። ወደ ሀገራችሁ መምጣት ያሰባችሁ በሰላም በፍቅር በጤና እንደወጣችሁ በጤናችሁ ይመልሳችሁ ማለት ነው። ሁላችሁንም አመሰግናለሁ። 31,000 ሰብስክራይብ ገብተናል። እኔ 30,000 ሰብስክራይብ ስገባ አመሰግናለሁኝ ወጥቼ አመሰግናለሁ እላለሁ ብዬ ነበረ። ግን ያው አብዛኛውም ስራ ስለሆን እንደዛ አንዳንዴዎች የሚያስቁ የሚያዝናኑ የሚያስተምሩ ቪዲዮዎችን ነው እንጂ ለቀቅ የማደርገው አብዛኛውን እንትን አላልኩም። ኢንሻአላህ እመጣለሁ። ወደ 50,000 እየገሰገስን ነው። እንገስግስ ዳይ እናመሰግናለን። እናንተም ወደ ሀገራችሁ በተለይ እናንተም ሶሻል ሚዲያ ክፈቱ። እሺ ዩቲዩብ ምናምኖችን ትክፈቱ። በተለይ ለመስራት አሪፍ ናቸው። ለመስራት ይሆናችኋል። ክፈቶች። እናመሰግናለሁኝ። መልካም ጊዜ መልካም ስራ። ቀጣይ ቪዲዮ እመጣለሁኝ። ቻው። እሺ ቻው። ሁላችሁም አመሰግናለሁ። እኔ እናንተን ለመሰናበት ይከብደኛል። ለመደብኝ ሱስን የሆነብኝ የምሬ ነው። አሁን ቪዲዮ መልቀቅ በቃ አርሲ ኩርሲም ሆነ መልቀቅ ደስ ነው ያለኝ እና በቃ ሱስ ነው የሚሆነው። አንዳንዴ በስራችሁ ላይ የሆነ ነገር ሲጨመርባችሁ ደስ ይላል እና ብቻ አመሰግናለሁ። እናንተም መልካም ጊዜ። Hi, I'm Cyrus. I'm Mustafa.